የኢንተርናል ኮምበሽን ኢንጂን ወይም ደግሞ የነዳጅ ተጠቃሚ ሞተር የተገጠመላቸው ተሽከርካሪዎች ላይ በጭስ ማውጫቸው የወተር ድሮፕሌት ወይ ደግሞ የውሃ ጠብታ እናያለን። ይሄ ምንን ያሳያል? በዛሬ ፕሮግራማችን ስለዚህ እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። በኢንተርናል ኮምበሽን ኢንጂን ተሽከርካሪዎች ላይ በጭስ ማውጫቸው ላይ የወተር ድሮፕሌት ወይንም የውሃ ጠብታ ማየታችን የተሽከርካሪያችን ሞተር በትክክል የማቀጣጠል ስርዓቱ ማከናወኑን ያሳየናል፣ ወይ ደግሞ ኖርማል ነው፣ ብልሽት መሆኑን አያሳየንም። ለአጭር ጊዜ አነስተኛ ከሆነ ማለት ነው። ይሄ የውሃ ጠብታ እንግዲህ በሶስት መሰረታዊ ምክንያቶች ሊከሰት ይችላል። አንደኛው ምንድነው? ኮምበሽን ባይ ፕሮዳክት ነው። በተሽከርካሪያችን ሞተር ውስጥ አየርና ነዳጅ ተቀላቅለው ወይ ደግሞ ሃይድሮካርበን እና ኦክሲጅን O2 በሚቀላቀሉበት ጊዜ ባይ ፕሮዳክቱ ምን ይሆናል? የሲኦ2 ጋዝ ወይ ደግሞ ካርቦን ዳይኦክሳይድ እና H2O ወተር ቬፐር ይሆናል ማለት ነው። እነዚህ ሁለቱ እንግዲህ ተቀላቅለው በጭስ ማውጫ በኩል በሚወጡበት ሰዓት ጭስ ማውጫ ያለው ውጪ ስለሆነ ወይም ደግሞ ንፋስ ስለሚመታውና ቀዝቃዛ ስለሆነ ኮንደንሴሽን ይፈጠራል ማለት ነው። ኮንደንሴሽን ማለት ቼንጂንግ ስቴት ኦፍ ማተር ፍሮም ጋዝ ቱ ሊኩዊድ ስቴት ነው። አንድ ሞቃት የሆነ ጋዝ ቀዝቃዛ ነገር በሚነካው ጊዜ ወደ ፈሳሽነት ይቀየራል ማለት ነው። ስለዚህ በጭስ ማውጫ በኩል ሞተር ውስጥ በገባው አየርና ነዳጅ ቃጠሎ አማካኝነት የሚወጡት የሲኦ2 ጋዝ እና የወተር ቬፐር ያንን ቀዝቃዛ ጭስ ማውጫ በሚነኩበት ጊዜ ወደ ፈሳሽ ይቀየራሉ። ያ ይጠራቀምና ጠብ ምትል የወተር ድሮፕሌት ልናይ እንችላለን። የመጀመሪያው ይሄ ነው ማለት ነው፣ ኮምበሽን ባይ ፕሮዳክት። ሁለተኛው ደግሞ የካታሊቲክ ኮንቨርተር ነው። በተሽከርካሪያችን ጭስ ማውጫ ላይ የሚገጠመው ካታሊቲክ ኮንቨርተር ሃርምፉል የሆኑ ጋዞችን ወደ ሌስ ሃርምለስ ወደሆኑ ጋዞች ይቀይራል ማለት ነው። ወይ ደግሞ በጣም ጎጂ የሆኑ ጋዞችን ወደማይጎዱ ጋዞች፣ ለምሳሌ CO ወይ ደግሞ ካርቦን ሞኖክሳይድ ጋዝ ከሚወጣ የሲኦ2 ጋዝ ቢወጣ የተሻለ ነው ማለት ነው። የሲኦ2 ጋዝ ደግሞ ሌስ ሃርምለስ ነው፣ ሙቀትን ይፈጥራል እንጂ መርዛማ የጋዝ አይነት አይደለም። ስለዚህ ካታሊቲክ ኮንቨርተር በኤግዞስት ማኒፎልድ በኩል የሚመጣውን ጋዝ ወደ ሌስ ሃርምለስ ወይንም ደግሞ በጭስ ማውጫው በኩል የሲኦ2 ጋዝ ወይንም ካርቦን ዳይኦክሳይድ እና ወተር ቬፐር በሚወጣበት ጊዜ ያ ጭስ ማውጫ ውጪ ላይ ስላለ በኮንደንሴሽን አማካኝነት የወተር ድሮፕሌት ሊፈጠር ይችላል። ሶስተኛው ላይ ደግሞ ኮልድ ስታርት እና ዌዘሩ ነው ማለት ነው። ተሽከርካሪያችንን ጠዋት ላይ በምናስነሳበት ጊዜ የጭስ ማውጫው በጣም ቀዝቃዛ ነው። ሞተሩ ከተነሳበት ጊዜ ጀምሮ በኤግዞስት ማኒፎልድ በኩል ወይንም በጭስ ማውጫው በኩል ጋዞች እየወጡ ነው። እነዛ ጋዞች ይጠራቀሙና የወተር ድሮፕሌት ወይ ደግሞ የውሃ ጠብታ ሊፈጥሩ ይችላሉ እስከሚሞቅ ድረስ ማለት ነው። ሌላኛው ደግሞ ዌዘር ነው። የምናሽከረክርበት ወይንም ተሽከርካሪው የነበረበት ቦታ በጣም ቀዝቃዛ ቦታ በረዷማ አካባቢ ከሆነ የጭስ ማውጫው ፓይፕ በጣም ቀዝቃዛ ስለሚሆን በኮንደንሴሽን አማካኝነት የውሃ ጠብታ ወይንም ወተር ድሮፕሌት ልናይ እንችላለን ማለት ነው። ስለዚህ በጭስ ማውጫ በኩል የወተር ድሮፕሌት ወይ ደግሞ የውሃ ጠብታ ልናገኝ የምንችለው በእነዚህ በሶስቱ ምክንያት ነው ማለት ነው። መጀመሪያው ኮምበሽን ባይ ፕሮዳክት ነው። ሁለተኛው ካታሊቲክ ኮንቨርተር ነው። ሶስተኛ ላይ ደግሞ ኮልድ ስታርት እና አካባቢ ላይ ያለው ዌዘር ነው ማለት ነው። ስለዚህ ከተሽከርካሪያችን ጭስ ማውጫ ላይ የወተር ድሮፕሌት ወይንም የውሃ ጠብታ መውጣት ሞተራችን እጅግ በጣም ጥሩ ሞተር መሆኑን ይጠቁመናል ማለት ነው። ከበዛ ግን ሞተራችን ላይ ችግር እንዳለው ሊጠቁመን ይችላል። በተሽከርካሪያችን ላይ ለምሳሌ ብዙ የሆነ ውሃ ቢወጣ ምን አይነት ችግሮችን ያመጣል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ሌላ ቪዲዮ ሰራላችኋለሁ። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።